ለምን ይሄ ቤት ለገዳም ቢሰጥ ለቆሎ ትምህርት ቤት ቢሰጥ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሎ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። አቡነ ፋኑኤል ሊቀ ጳጳስ ይህንን ህንፃ ለመቄዶንያ የበጎ አድራጎት ማህበር በስጦታ አበረከቱ። ግንቦት 2 2018 ዓመተ ምህረት እኔ ለምሳሌ ህንፃ ቤተክርስቲያን ከመሆን ህንፃ ስላሴ እንረካሉ የተሻለ ሐሳብ ነው ብዬ ነው የማስበው። ቅዱስ ዮሐንስ አፈወርቅም ያንን የሚያስተምረው እኔ የማውቀው ማለት ነው። ብዙ ጊዜ ድሆችን እርዱ እያለ ነው የሚያስተምረው። ቤተክርስቲያን መስራትም ጥሩ ነው። ይሄ ግን የበለጠ እንደሆነ ነው እንግዲህ እኔ የማውቀው እውቀት ይሄ ነው። ለምሳሌ ብትጠይቁ ስለዚህ ሰዎች የእግዚአብሔርን ስራ ከማድነቅ በፈቃድ እግዚአብሔር ያደረጉትን ነገር ማመስገን ሲገባ አላስፈላጊ ንግግር ማውራት ነው። አንደኛ ይሄ የመጨረሻው ዘመን ላይ ነው ያለን። አንድ ሊቀ ጳጳስ እንዴት ሰው እንትን ይላል? ትንሽ እንደው ሰው አያፍርም እንዴ? ይሄ እኮ በጣም ከባድ እኮ ሲኦል የሚያስገባ ትልቅ ወንጀል እኮ ነው። የቤተ ክርስቲያን መሪ የኢየሱስ እኮ የክርስቶስ ተወካይ ማለት ነው አንድ ሊቀ ጳጳስ ማለት። እንደው ሌላውን ተዉትና ማለት ነው። ስለዚህ ይሄ ነገር በጣም ሊሻሻል የሚገባው ይመስለኛል። ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና ጠይቃለሁ። ሌላው አሉባልታውን ለሱ ምን ለሌላ ነው እንጂ ክርስቶስ ቆይ እንደው ጋኔን አለበት ተብሎ የለ። ቆይ እንደው ሲያስቡት አሁን ለገዳሙ ለትምህርት ቤቱ ገዳሙ ለዛፉ ነው ለምኑ ለሰው አይደል እንደሚሰጥ እኒህ ለሀገር የወደቁ የደከሙ ስንት ሀገር ያለሙ አረጋውያን ተቀምጠው ወይ ትምህርት ቤት ምን ሊደረግ ነው? በጎ ስራ ሊማራል እንደ ሰው እና ይሄ በእውነቱ እኔ እንደውም አልጠበኩም። እሱ ላይ ይሄ ምንም አቧራ ነው ማራገፍ ነው እንጂ እንደ የትኛው ሐዋርያ ነው መችስ ክፉ ሰርቶ አይደል እስከ ሞት እኮ እና ይሄ ምንም በእውነቱ ባይባሉ ነው። አሁን ይሄ የእውነቱ ትርጉም ነው እኮ። ሌላ ክፉ ነገር እኮ ቢነገር አንድም በሚዲያ አይወጣም ነበር፣ አይወጣም። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አዎ እንግዲህ ወቅቱ ትንሣኤ ስለሆነ ደግሞ እውነተኛው የትንሣኤ ወቅት እንዲህ ያለ ስራ ሲሰራበት ነው እንጂ እንደው በየዓመቱ ትንሣኤ ነው እያሉ ሀብታሙ በውድ የቀን በርበሬ እያረደ ድሃውም ቅድም እንደተባለው የዶሮ ዋጋ ጣራ ላይ ወጥቶ በሚያዝንበት ይህ ትንሣኤ አይደለም። ትንሣኤ ችግር የሚሆን አይደለም። ትንሣኤ የወደቁትን ማንሳት ነው እና በትክክል ወርሃ ትንሣኤ እውነት ዛሬ ነው በዓሉ የተከበረ። እንግዲህ ተመሃሩ እምኔየ ይላል ባለቤቱ መድኃኔ ዓለም።
የወደቁትን ያነሳ ሙቶ ለትንሣኤ በኩር የሆነው ከእኔ ተማሩ ይላል። እዚህ በማቴዎስ 11:28 ቁጥር ላይ ከእኔ ተማሩ። ሰው ከእግዚአብሔር ሲማር እንደዚህ ነው። አዎ ከሰው ሲማር ነው ነገሩ ሁሉም አይሳካ እንጂ ማንም ሰው በጎ ነገር ለማድረግ በእውነት ፍላጎት አለው። ግን መምህር ስለማይኖረው እያሰበ በዚያው በልቡ ይቀራል እና ብፁዕ አቡነ ፋኑኤል ያው የጊዜው ጥረት ነው። እኔ ጋር በብዙ በተለይ በውጭ ሀገር አብረን ነው ክፉን ደጉን ያሳለፍነው። ወደዚህ ወደ ማዕረጉም ስንመጣ አብረን ነው የመጣ ነው እና ሰው ከእግዚአብሔር ሲማር እንደዚህ ነው። አዎ ቅዱሳን ከእግዚአብሔር ሲማሩ ነው አካላቸውን ሁሉ ለስዕለት እየሰጡ አዎ ከዘመድ ከአዝማድ ከቀያቸው እየወጡ የሚሄዱት እና ይሄ መሰናክሉ በጣም ከባድ ነው ለጥቂት ሰዎች ካልሆነ እንደ ዶክተር ብንያም እንደ ክብርት እሌኒ በእውነት እንግዲህ ከነዚህ ነው አባቶቻችን ከሱ ተምረው ያው ዛሬ ክርስትናው እዚህ ደርሷል። የብፁዕ አቡነ ፋኑኤል የ18 ዓመት በእውነት በቲኔጀርነት ማለት ነው። 18 ማለት የ18 ዓመት ወጣት ማለት ነው እና በዚያ እድሜ ነው እንግዲህ ጥሪያቸው የህንፃው እየገባቸው ሲሄድ ያ ነው ጥሪ ማለት ራስን መስጠት ማለት ነው። በወንጌሉም የዘላለም ሕይወትን ወርስ ዘንድ ምን ላድርግ ሲል ሁር ወሲጥ ኩሎ ንዋየከ ነው ወሀብ ለነዳያን ወነአት ለወኒ ነው። ይቺ መሰናክል ማንም ያልፋል። በእውነት በአሁኑ ጊዜ አቡነ ፋኑኤል በእውነት ሁላችንን አሳለፉን ይህን መሰናክል። ይሄ አዎ መቼም ተጠሪ ናቸው እንግዲህ ለቅዱስ ሲኖዶስ። እንዲያውም ማሳስበው ብኖር ለብፁዕ አቡነ ዲዮስቆሮስ በአቋም መግለጫውም እንዲህ ያለው በእውነት ቢተላለፍ የቤተ ክርስቲያን መልእክት ነው። ይሄ ሌላው አሉባልታውን ለእሱ ምን ለሌላ ነው እንጂ ክርስቶስ ቆይ እንደው ጋኔን አለብህ ተብሎ የለ። ቆይ እንዲያው ሲያስቡት አሁን ለገዳሙ ለትምህርት ቤቱ ገዳሙ ለዛፉ ነው ለምኑ ለሰው አይደል እንደሚሰጥ እኒህ ለሀገር የወደቁ የደከሙ ስንት ሀገር ያለሙ አረጋውያን ተቀምጠው ወይ ትምህርት ቤት ምን ሊደረግ ነው? በጎ ስራ ሊማራል እንዴ ሰው? እና ይሄ በእውነቱ እኔ እንደውም አልጠበቅኩም። እሱ ላይ ይሄ ምንም አቧራ ነው ማራገፍ ነው እንጂ እንደ የትኛው ሐዋርያ ነው መችስ ክፉ ሰርቶ አይደል እስከ ሞት እኮ። እና ይሄ ምንም በእውነቱ ባይባሉ ነው። አሁን ይሄ የእውነቱ ትርጉም ነው እኮ። ሌላ ክፉ ነገር እኮ ቢነገር አንድም በሚዲያ አይወጣም ነበር፣ አይወጣም። እና እናንተ ባለሚዲያዎችም እባካችሁ ተው፣ አዎ ጥሩ ነገር አስተላልፉ። እንዲያው የምትሰሙ በውጭም በውስጥም እርግማን ነው ይሄ። በሰው ቤት ገብታችሁ እንዴ እንደው ለእናንተ ወይም ከሆነ መቄዶንያ ግቡና አብራችሁ ተረዱ። በእውነት ሌላ ምን ይባላል? እኔ እንደዚህ ነው የተሰማኝ በእውነት። እንዴ ጎበዝ ምን ነካችሁ? በእውነት እንደው እንዲህ ያለ አባት ይጨምርልን፣ እድሜ ይስጥልን። እንደው ሁሉንም ብሎ ሞራል ይሰጣል እንጂ እርግማን ሰው በሰጠው አበበ በጠጣ እንዲያው ገሌ ሰከረ እንዴ! በጣም ነውር ነው በእውነቱ። ይሄ እኮ የቤተ ክርስቲያኑ የመጀመሪያ ስራ እኮ ነው። መቼስ ከክርስቶስ ትምህርት ውጭ የቤተ ክርስቲያን ስራ እኮ የለም። ኋላም እኮ መንግስተ ሰማያት ሂዱና ነው የሚልበት ቃል
ብራብ አበላችሁ ነው፣ ብጠማ ጠጣችሁ ነው፣ ብራቆት አለበሳችሁ ነው። እንዲህ ሌላ ምን ቃል አለ በእውነቱ? እና ይህን አስተውሉ ወጣቶች። አዎ። እና ስለዚህ እኔ አላበዛም በእውነቱ ብዙ መናገር አልቸገረንም፣ ትንሽ መስራት ነው። አሁን በጣም የተቸገርነው የሚዋራ አልጠፋም፣ ግን የሚሰራ የለም። እና ስለዚህ አባታችን ይህማ የቅዱሳንህ ሌላ ምን የትኛው ሐዋርያ ነው ክፉ ሰርቶ መከራ የተቀበለ እንዴ? ደግ ሰርቶ አይደል እንዴ? ይህማ ዝም ብለው እንደው ታንኪው እያሉ መቀበል ነው ያለበት። እና በእውነት መኩሪያችን እንዲያው ምሳሌያችን ክርስቶስ ከኔ ተማሩ ብሏል። እኛ ደግሞ በእውነት ከሱ እንድንማር እግዚአብሔር መቼም ካልፈቀደ አይሆንም። መስጠት ፈቃደ እግዚአብሔር ሲኖር ነው በእውነቱ። እና ስለዚህ በጣም ደስ ብሎናል። ደግሞ የድርጅቱ ስም ሰውን ለመርዳት ምንድን ነበር እንዴ? ይሄ እኮ ነው ጎበዝ፣ ይሄን ርዕስ ያዙት። እንደው ሰው መሆን ዛሬ እኮ ሃይማኖቱ እኮ መጀመሪያ ሰው ሲኮን ነው። ሰው ያልሆነ ሰው አማኝ መስሎ እኮ ነው ያበጠበጥ እንዴ። ሃይማኖት ሰው ሆነ ሰው ላይ ነው። መጀመሪያ ሰው ሲሆን ሰው ሃይማኖት ይኖረዋል። ከዚያ ቀጥሎ የሰው ቋንቋ ጥሩ ነገር ነው፣ አብሮ መኖር ነው። ቅድም ታጋይ እንደነገረን ዛሬ ሰው ከሰውነት ወጥቶ እንደ ሰይጣን በአመድ ጎባ እየተልከሰከሰ እንዴ! ይሄን ነው መተው ያለብን። ሰው እንሁን ነው በእውነቱ። ልጄ ሰው ሁን ብሏል ዳዊት ሰሎሞንን። ከሰሎሞን የበለጠ ሰው የለም። በሕገ እግዚአብሔር ኑር፣ ለድሆች ፍረድ፣ ድሃ ተበደለ፣ ፍርድ ጎደለ በል ነው። በሙሴ ሕግ ኑር ነው ማለት እና ይሄ ነው። ወንድማችን እውነተኛ ብፁዕ ናቸው። ወንጌላውያን በሐዋርያት ሥራ የሚሰጥ ብፁዕ ነው። ስለዚህ በዛሬው ቀን የወንጌሉን ቃል ከነስምዖት ብፁዕ ሆነው ተገኝተዋልና የሚሰጥ ብፁዕ ነው። የሚተቹ፣ የሚሳደቡ፣ የማይሰጡ፣ የሚቀበሉ ብቻ ናቸው። ለመስጠት ያልታደሉ ነገር ግን ሊሰጧቸው ደግሞ የሚወዱ እንጂ ይህንን ተግባር በጣም እኔም ብችል ኑሮ ለመቄዶንያ ድርጅት ገመና ሸሻይ ገመናችን የሸሸገ የኢትዮጵያን የሀገራችንን ገመና የሸሸገ ድርጅት ነው። በሌላው ዓለም በመንገድ ላይ የወደቁ በመቶ ሁለቱ ይገኙ ነው። ኢትዮጵያ ግን እናንተው ቁጠሩት። ስለዚህ ገመና ሸሻጊ ለሆነው ገመናችን ለሸሸገው ለመቄዶንያ ድርጅት ያደረጉት ስጦታ እውነተኛም ብፁዕ ነዎት። የሚቀበል የሚሰጥ ብፁዕ ነው፣ ከሚቀበል ይልቅ የሚሰጥ ብፁዕ ነው የተባለውን የፈጸሙ ስለሆነ ይህን ድርጅት ብናገኝ ሁላችንም ብንረዳው። ለምን መንግስት የማይሰራውን መንግስት ያላደረገውን ነው የሚያደርግ ያለ። በመንገድ የወደቁትን መሰብሰብ እንደ አጋጣሚ ወደ 2 ጊዜ ሄጄ ጎብኝቻለሁ። ይህንን ድርጅት ወርቀው የነበሩ ድነው ሰው አይደሉም ተብለው በመንገድ ላይ ወርቀው የነበሩት በኋላ ግን ከዚያ ድርጅት ገብተው ሰው መሆናቸውን ተግባራዊ ሲሰሩ እንዳገኘው እጅግ በጣም ተደስቼ አሁንም ብንችል ይህን ድርጅት ብንረዳው የብፁዕ አባታችንን ፈለግ ተከትለን ብንረዳ ደስ ይላል። የሰላም አምላክ ብላችሁታን ቅድም የሰጠኝን ሰጥቻለሁ እንዳለ የሰጠዎትን ሰጥተዋል። አሁንም እግዚአብሔር ደግሞ ይስጠዎት። ጸጋውን፣ በረከቱን፣ ረድኤቱን ለሁሉም ለሚሰጡት ሁሉ ያድልልን።
ይህን ድርጅትም ደግሞ ይጠብቅልን። የሰላም አምላክ በዚህ ጥሪ የተገኛችሁትን ሁሉ እግዚአብሔር ይጠብቅልን። ሀገራችን ኢትዮጵያን በምሕረቱ ያስብልን። የከበደውን ሁሉ ያቀልልን። ሁሉም እያንዳንዳችን እንጸልይ። ጸሎት ኃይል ነውና ለኢትዮጵያ ለሀገራችን ጸሎት ነው ኃይሏና እንጸልይላት። ለሀገራችን፣ ለሰላሟ፣ ለአንድነቷ፣ ለቤተ ክርስቲያናችንም ከኃይል አጋንንት ከፈተና ይሰውርልን። እሺ፣ እንደምን ዋላችሁ የተከበራችሁ ብፁዓን አባቶች፣ እንግዶች ሁላችሁም። መቄዶንያ ማንንም የሰው ልጅ በሃይማኖት፣ በዘር፣ በቋንቋ ሳይለይ ለሰው ልጅ በሙሉ ለተቸገረ ሁሉ መጠጊያ ላጣ ሁሉ መጠጊያ የሆነ ትልቅ ታሪክ የሰራ ኢትዮጵያ ውስጥ የሚታወቅ ተቋም ነው። እንዲህ ላለ ተቋም ይሄን የመሰለ ደግነት ከብፁዕ አባታችን ደግሞ ይሄ መበርከቱ ትልቅ ታሪካዊ ስራ ነው። ምክንያቱም ሌሎች ባለሀብቶች አሉ፣ በጣም ብዙ ሀብት ያላቸው። በዚህ መልክ ይሄን ድርጅት ይሄን ተቋም መደገፍ የሚችሉ ከሳቸው ብዙ መማር ይችላሉ ብዬ ተስፋ አድርጋለሁ። ትልቅ አስተማሪ ስራም ነው የሰሩት። ከበጎነቱ ሌላ ፈጣሪ ዘንድ ከሚያስገኘው ትልቅ ምንዳ ሌላ አስተማሪነቱ ደግሞ ታሪካዊነቱ ደግሞ ሀገር ውስጥ ላሉትም ከሀገር ውጭ ላሉትም የዚህን በጎ ስራ መደገፍ ለሚፈልጉት ሁሉ በር የከፈተ ታላቅ ታሪካዊ ክስተት ነው። እኔም የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የአሁኑ የኢትዮጵያ ሃይማኖት ተቋማት ጉባኤ የጠቅላይ ጸሐፊያችን ዋና አማካሪ ሆኜ እየሰራሁ እያለሁ ይህንን እዚህ መካከል ተገኝቼ በመመልከቴ የተሰማኝ ደስታ በጣም ትልቅ ነው። አላህ ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልን ሀጂ። ቀጥሎ እንግዲህ ሊቀ ትጉሃን አጭር መልእክት እንዲሁ ያስተላልፋሉ። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አቡነ ፋኑኤል፣ እጅግ ቤተክርስቲያን ተግባሯን፣ ዓላማዋን፣ ስራዋን የሰራችበት ዕለት ነው። ስለዚህ በጣም እጅግ አድርገን እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ እንዲህ አይነት ስራዎችን፣ መልካም ስራዎችን በተለይም ደግሞ እንደ ክርስትና ስድስቱ ቃላተ ወንጌል የመጨረሻው ላይ የተጻፉትን የመተግበር ይህንን አሰባስቦ በዚህ ህንፃ ላይ በብፁዕ አቡነ ፋኑኤል አማካይነት ተፈጽሟልና እጅግ ደስ ብሎናል። በጽሁፍ ነበር ያዘጋጀሁት፣ ግን ሰዓት ለማሳጠርና ብዙ አባቶች ከስብሰባ ላይ ስብሰባ መቀመጥ ምን ያህል አድካሚ እንደሆነ እኔም ብዙ ጊዜ እየተሰበሰብኩ ስለማውቀው አሰልቺ ነው። እንደተባለውም ደግሞ ብፁዓን አባቶቻችን ታላቅ ቤተክርስቲያናዊ የሆነ ሐዋርያዊ የሆነ አገልግሎት ላይ ነው፣ የአገልግሎት ሳምንት ላይ ነው ያሉትና መልሶ በንግግር ማድከም እነሱን ስለማይገባ ይሄ ለሌሎችም አርአያ ምሳሌ የሚሆን ብፁዕነቶ የሰሩት ታላቅ አኩሪ ገድል ነው። እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ የአሜሪካን የሃይማኖት ተቋማት ጉባኤ ቅርንጫፍ ቢሮአችንን በሰብሳቢነት የሚመሩ አባት ከመሆናቸው አንጻር ይሄ ጅማሮ በእርሶ የተጀመረው ራስዎትን መስዋዕት አድርገው አብነት አድርገው የጀመሩትን ሌሎችም ደግሞ እንዲቋደሱ ሌሎች አባቶችም ሌሎች የሃይማኖት ተቋማትም እንደዚህ አይነት አኩሪ ተግባር በእስልምናም በፕሮቴስታንቱም በሌሎችም እንዲህ አይነት በጎ ስራዎች ዘር፣ ቋንቋ፣ ሃይማኖት ሳይለይ መቼስ ችግር እርዳታ ሰጪ ሁል ጊዜ የሚሰጠው ሃይማኖትን መሰረት አድርጎ አይደለም፣ ችግርን መሰረት አድርጎ ነው እና የታረዙትን ማልበስ፣ የተጠሙትን ማጠጣት፣ የተራቡትን ማብላት የሚባሉ እነዚህ መሰረታዊ የአምላካችን መርህን ለመፈጸም ሰው መሆን ብቻ በቂ ነው የሚለውን የመቄዶንያን አስተሳሰብ ይዞ መነሳት ተገቢ ነው ብዬ አስባለሁ እና ሰው ከሆን ስለ ሰውነት እናስባለን፣ የሰው ውሃ ልክ እንሆናለን፣ ወደ ሰውነት እንመጣለን። አሁን ከዛ ወርዶ መንደር ውስጥ ስለገባን ብሔርተኛ ስለሆን
ሃይማኖት፣ ቀለም፣ ዘር መለየት ስለጀመርን የምንሰጠውም ማንነቱን እየጠየቅ ነው እየሆነ ተቸግረናል። ይህ የፈጣሪ ሀሳብ ነው ብለን አናስብም። የሰዎች ስሜትና ፈቃድ ስለሆነ ከዚህ እሳቤ ውስጥ ወጥተን ወደ ነበርንበት ቀድሞ እሳቤያችን እንድንመለስ ይህ ቢሆን መልካም ነው የሚል እምነት አለኝ። ብፁዕነቶ እንኳን ደስ ያሎት። ይህንን ደጋግመው ሲነግሩኝ እንደነበር አውቃለሁ። መቼ ተገላግዬ ብለው ጫንቃ ላይ እንደተሸከሙት ትልቅ ሸክም ይህንን ሸክም ስለረገፈሎት ይህንን ሸክም ከራሶት ላይ ስለወረደሎት ይህንን አምላኮትንም ጭምር በጣም እጅግ አድርገው ሊያመሰግኑ ይገባል ብዬ አስባለሁ። እኛም በጣም ደስተኞች ነን። የእርሶን አሰረ ፍኖት ተከትለን እኛም ደግሞ በየጥቂቱ መስጠት የግድ ህንፃ ባንሰጥም እንኳን መስጠትን ባህል እንድናደርግ መስጠትን መርህ እንድናደርግ በዚህ አጋጣሚ ለማሳሰብ እወዳለሁ። የብፁዓን አባቶች በረከት ይደርብኝ። አመሰግናለሁ። እሺ፣ በጣም አመሰግናለሁ። ብፁዓን አባቶች አበው ሊቃነ ጳጳሳት በረከታችሁ ይደርብኝ። ዛሬ ሁላችሁም እዚህ የተገኛችሁ በሙሉ በጣም እናመሰግናለን። ሊቃ ጳጳሳት፣ የቤተክርስቲያን አባቶች፣ ሁላችሁም የሚዲያ አካላት እዚህ ስለተገኛችሁ በጣም እናመሰግናለን። የዛሬው ፕሮግራም ያው የመቄዶንያ ፕሮግራም ነው። ብፁዕ አባታችን እንደዚህ አይነት ሀሳብ አልነበራቸውም። በ21 በእመቤታችን ቀን በውልና ማስረጃ ሰጥተው ሊሄዱ ነበር የፈለጉት። እኛ ግን በጣም አስቸግረናቸው ያው ሌላም ሰው ደግሞ ምሳሌ ይሆናል ሰዎችም ይሄን አይተው ያደርጋሉ ብለን ነው እና እኔንም አመሰግናለሁ እሳቸው። ዛሬም ይሄን ፕሮግራም የተደረገው ባለፈው ላይቭም ሁሉ ነገር የመቄዶንያ ሀሳብ ነው። ስለዚህ ስለመጣችሁ እጅግ በጣም እናመሰግናለን። ብፁዓን አበው ሊቃነ ጳጳሳት፣ ቀሲስ ታጋይ፣ አባ ሕፃንም እዚህ አሉ፣ ክቡር አባታችንም አባ ገብረ መድኅን እሳቸውም አሉ። ሁላችሁም እዚህ የመጣችሁ በሙሉ እዚህ ስለመጣችሁልን በጣም እናመሰግናለን። ብፁዕ አበው ሊቃነ ጳጳሳት እንግዲህ በተለያየ ጊዜ መቄዶንያ እየመጣችሁ የምትባረኩን የምታግዙ ናችሁ። ዛሬ ደግሞ እዚህ ደግሞ መስዋዕት አድርጋችሁ ስለመጣችሁ በተለይ እናንተን ከልብ አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ ይሄ ቤት አሁን የምታዩት ቤት ነው። በጣም ለአረጋውያን በጣም ምቹ የሆነ ነው እና ብፁዕ አባታችን ብፁዕ አቡነ ፋኑኤል ያደረጉት ነገር በጣም ትልቅ ስራ ነው። በነገራችን ላይ እሳቸው በ18 ዓመታቸው የመነኮሱ ናቸው በደብረ ሊባኖስ። ትንሽ ስለሳቸው አጠር አድርጌ ልንገራችሁ። ብፁዕ አባታችን በ18 ዓመታቸው በደብረ ሊባኖስ መንኩሰው በምንኩስና ከዛ ቤተክርስቲያን አስተዳዳሪነት በሊቀ ጳጳስነት ረጅም ዓመት ያገለገሉ ናቸው። እንግዲህ የእግዚአብሔር ጥሪ መሆኑን የምታውቁት አንድ ሰው በ18 ዓመቱ መልኩሶ ለዚህ ክብር መብቃት የእግዚአብሔር ጥሪ ነው ማለት ነው። ስለዚህ ትልቅ አባታችን ናቸው። ከዛ ውጭ ደግሞ ረጅም ዓመት አሜሪካን ሀገር የኖሩ ናቸው። በ1985 ዓመተ ምህረት ጀምሮ ማለት ነው። 1985 ዓመተ ምህረት ጀምሮ ረጅም ዓመት አሜሪካ ሀገር የኖሩ አባት ናቸው። ይሄን የምለው መሰላቸው አንዳንድ ሰዎች ብር ከየት አመጡ የሚሉ ሰዎች አሉ። አንደኛ አይመለከታቸውም፣ ምንም መብት የላቸውም ሲጀምር። እኔ ያው የመጨረሻው ዘመን አይደል? አሁን የመጨረሻው ዘመን ነው በነገራችን ላይ። እኔ የሰው ድፍረት ይሄ እኮ ሲኦል የሚያስገባ ነገር ነው እየተናገሩ ያሉት ቢገባቸው ማለት ነው። እና ይሄን ያህል ዓመት የኖሩ አባት የንስሐ ልጆች አሏቸው፣ ብዙ አላቸው። ቤተክርስቲያንም ለምግብ የሚሰጣቸው ነው። ያችን አጠራቅመው ትንንሽ ሰዎች ከመርዳት ያን ጠርቀም አድርጎ ለበጎ ነገር መዋል እኮ ብልህነት ነው ራሱ። ያን ሰው ለተለያየ ሰው ሊረዱ ይችሉት ነበር፣ ግን ያችን ጠርቀም አድርገው ቋሚ ነገር ማድረጋቸው ጭንቅላት የእሳቸውን ዊዝደም ያሳያል ብዬ ነው የማስበው። አንዳንድ ሰው ዝም ብሎ ብሩን ይበትናል ለዚህም እያደረገ ለመርዳት ነው እሱ በነገራችን። ከዛ ይልቅ ግን ቋሚ ነገር ላይ አውየው ሰዎች ይረዱበት ብለው የሰሩት ቤት ነው። የቤት ሲጀመር ደግሞ የቤት የተሰራው በትንሽ ብር ነው። ለምን? ወንድማቸው አሉ ኢንጂነር ኮንትራክተር ናቸው፣ ስመጥር ኮንትራክተር ናቸው። ጀነራል ማኑኤል እሳቸው ነው የሰሩት። ምንም ኮስቱ በጣም ትንሽ ነው ማለት ነው። በጣም በትንሽ ብር የተሰራ ነው። የመዋለ ሙያ የምናምን ክፍያ የለው። ስለዚህ ይህንንም ሰው እንዲረዳ ያስፈልጋል ማለት ነው። ሲጀመር ይሄ ህንፃ የዛሬ 17 ዓመት ቅድም አሁን ሲነበብ አይታችሁ እኔም ኮፒውን ስለያዝኩት ነው። የዛሬ 17 ዓመት በውርስ የሰጡት ነው ማለት ነው። ዓላማውም ለዚሁ ፐርፐዝ ነው ማለት ነው። የዛሬ 17 ዓመት በውርስ ለተቸገሩ ሰዎች፣ ወላጅ አልባ ህጻናት፣ ለአረጋውያን እንዲጠቀሙበት የተደረገ ነው። ስለዚህ እሳቸው እቅዳቸው ኢትዮጵያ መኖር ነው። በደንብ ተረዱ ይህን ሀሳብ። በተለይ ሚዲያ ተቋማት ብዙ ጊዜ ካለመረጃ ነው ብዙ ሰው የሚያወራው የሚመስለኝ። ለምሳሌ እሳቸው ይሄንን ነገር ለማድረግ እዚህ መኖር አለባቸው። ይሄ የተቋቋሙ እርዳታ ለማድረግ ነው ይሄ ቤት የተሰራው። ነገር ግን ያን እርዳታ ለማድረግ በአጋጣሚ በተለያየ ጊዜ ካለ ፍላጎታቸው ውጭ እየተመደቡ እየሄዱ ስለሆነ ያን ነገር የሚያስቀጥል ተቋም ፈለጉ ማለት ነው። ስለዚህ የጀመሩትን የበጎ ተግባር ለማስቀጠል
እዚህ ስለሌሉ ማለት ነው። ሀሳባቸው እዚህ እየኖሩ አብረው እየኖሩ ልክ እንደ መቄዶንያ ማገዝ ነበር የፈለጉት። ያን ነገር አልቻሉም ማለት ውጭ ነው የሚኖሩት። ስለዚህ ምን ማድረግ አለባቸው? አማራጭ የሌላቸውም ለበጎ ተግባር ሰጡ ለመቄዶንያ ማለት ነው። ስለዚህ በዛ ምክንያት ድሮም በነገራችን ላይ መቄዶንያ ከተቋቋመ ጀምሮ ይባርኩናል፣ ሊመጣሉ፣ ያግዛሉ፣ በየጊዜው ያግዛሉ እና ከቤት ኪራዩም እኛ ራሱ ስንጠቀም የነበርን ሰዎች ነው መቄዶንያ ማለት ነው። ስለዚህ ዛሬ ደግሞ ኪራዩ ቀርቶ በቋሚነት ሰዎች እንድንረዳበት ስለተፈለገን የተሰጠን ማለት ነው። ስለዚህ ይሄን ነገር ሰው ሊረዳው ይፈልጋል ማለት ነው። ቅድም ብፁዕ አባታችን ሲያወሩ ነበር። ለምሳሌ ለገዳማት ለቤተክርስቲያን እንደዚህ የሚሉ ሰዎች አሉ። ለምሳሌ ቅዱስ ዮሐንስ አፈወርቅ ምንድን ነው ያደረገው? መጀመሪያ ገና ፓትርያርክ ሲሆን ቤተክርስቲያን የነበረው ወርቅ ሸጦ ለድሆች ሰጥቷል። ከዛ በኋላ ሰዎች ምን አሉት? ጭራሽ ሌባ ነው። ማንን? ቅዱስ ዮሐንስ አፈወርቅ ነው። አይገርማችሁ? ሰዎች የቤተክርስቲያንን ወርቅ ሸጦ ለድሃ ስለሰጠ ማለት ነው። እንግዲህ ቅዱስ ዮሐንስ አፈወርቅን ሌባ ያለ ሰው ምን ትላላችሁ? እንግዲህ እሳቸው ደግሞ ከዛ አልፎ የራሳቸው ነው ደግሞ የኛ ሰዎች ልጆች የሰጧቸውን ምሳሌዎቻቸው ያንን ለእርዳታ ድርጅት ቢያደርጉ ይሄ ምን የሚገርም አይደለም ማለት ነው። ጭራሽ የቤተክርስቲያን እኮ ነው እሱ ለድሃ የሰጠው የቤተክርስቲያንን ሀብት ማለት ነው። እሳቸው ደግሞ ራሳቸው የሰሩትን ለድሃ ነገር መጠቀማቸው የቤተክርስቲያን ሀሳብ ነው። ይሄ እኮ ቤተክርስቲያን ሊረዳው የሚገባው ጉዳይ ነው። በነገራችን ላይ አረጋውያንን የተቸገሩ ሰዎችን ቤተክርስቲያን ራሱ ሊያገዘው የሚገባው። ስለዚህ ለቤተክርስቲያን ይስጡ ምናምን የሚለው ነገር እኔ ለምሳሌ ህንፃ ቤተክርስቲያን ከመሆን ህንፃ ስላሴ እንርዳ ካሉ የተሻለ ሀሳብ ነው ብዬ ነው የማስበው። ቅዱስ ዮሐንስ አፈወርቅም ያንን የሚያስተምረው እኔ የማውቀው ማለት ነው። ብዙ ጊዜ ድሆችን እርዱ እያለ ነው የሚያስተምረው። ቤተክርስቲያን መስራትም ጥሩ ነው። ይሄ ግን የበለጠ እንደሆነ ነው እንግዲህ እኔ የማውቀው እውቀት ይሄ ነው። ለምሳሌ ብጠይቁኝ። ስለዚህ ሰዎች የእግዚአብሔርን ስራ ከማድነቅ በፈቃድ እግዚአብሔር ያደረጉትን ነገር ማመስገን ሲገባ አላስፈላጊ ንግግር ማውራት ነው። አንደኛ ይሄ የመጨረሻው ዘመን ላይ ነው ያለን። አንድ ሊቀ ጳጳስ እንዴት ሰው እንትን ይላል? ትንሽ እንደው ሰው አያፍርም እንዴ? ይሄ እኮ በጣም ከባድ እኮ ሲኦል የሚያስገባ ትልቅ ወንጀል እኮ ነው። የቤተክርስቲያን መሪ የክርስቶስ ተወካይ ማለት ነው አንድ ሊቀ ጳጳስ ማለት። እንደው ሌላውን ተዉትና ማለት ነው። ስለዚህ ይሄ ነገር በጣም ሊሻሻል የሚገባው ይመስለኛል። አባቶችም እዚህ ጉዳይ ብታስተምሩበት ጥሩ ነው። አንዳንድ ጊዜ እኮ ጥሩ አለማድረግ ይሻላል። ጥሩ አደረግን ብሎ ከማውራት ምንም የማይረዳ ሰው ይሻላል። ምንም ቤተክርስቲያኑ ምንም ኖሃ የሌለው ሰው ኖሃ አለኝ ብሎ ከሚያወራው ሰው ምንም ከሃዲው ሊሻል ይችላል። በተግባር እኮ እያሳየ ነው። ስለዚህ ይሄ ነገር ትክክል ስላልሆነ ሊታረም ስለፈለኩ ነው። በጣም የሚያናድድም ጉዳይ ስለሆነ ማለት ነው። በነገራችን ላይ እሳቸው ባለፈው ላይቭ ራሱ አሁን ብፁዕ አባት ስጦታ አለው ሲባል እኛ ነን ያለው። እኛ ቴክኒክ ሰዎች ሰው እንዲሰማ ስለሚፈልጉ ያው የሚዲያ ሰዎች ብለው በግድ ላይቭ ላይ ያቀረብናቸው። ዛሬም ፕሮግራሙ የመቄዶንያ ፕሮግራም። ስለዚህ ብፁዕ አባታችንን እጅግ በጣም እናመሰግናለን። ይሄ ስጦታ እንግዲህ ያው አቡነ ፋኑኤል መቄዶንያ ቅርንጫፍ ተብሎ ተሰይሟል ማለት ነው። እና 56 ቅርንጫፍ ነበረን። ይሄኛው ትንሽ ኢሞሽናል ሆኜ ነው ቅድም ይቅርታ 57ኛው የመቄዶንያ ቅርንጫፍ ይሆናል ማለት ነው። እንግዲህ ብፁዕ አባታችንን ቃሎትን እንፈጽማለን፣ እርስዎን ደስ እናሰኛለን። በዚህ ቦታ ላይ በጣም የተጎዱ አረጋውያንን አባቶች እናቶችን በማስገባት እርስዎ ያሰቡትን የተመኙትን ነገር ለማድረግ ቃል እንገባለን። በተለይ ባለቤቴ ደግሞ በዚህ ስራ ከኔ የተሻለች ስለሆነች በእርግጠኝነት እርስዎን ደስ እንደምታሰኙት በጣም የተቸገሩ ሰዎች እየኖሩ ሀሳቦት መጀመሪያ ቤት የሰሩበት ዓላማ ስለሆነ በጣም የተጎዱ ሰዎች እርስዎን የሚያስጠቅሙ ሰዎች ገብተው እርስዎ ደስ እንዲሉ ግዴታችንን እንወጣለን ማለት ነው። እንግዲህ መቄዶንያ እንደምታውቁት የተለያዩ ሰዎች ድጋፍ ያደርጋሉ፣ በገንዘብ፣ በስጦታ፣ በአይነት እንደዚህ። ግን ዛሬ እንግዲህ 14 ዓመት እየሆነ ነው መቄዶንያ። በዚህ በ14 ዓመቱ እንግዲህ ይሄ ትልቁ ስጦታ ነው። ትንሽ ቤቶች እንደዚህ ነገር ሰዎች ያግዛሉ። ግን ይሄን የሚያክል ትልቅ ቤት እንግዲህ በትልቅ ድርጅቶች ነው እስካሁን፣ እሱም ኢትዮጵያ ንግድ ባንክና ኢትዮ ቴሌኮም ሊሆኑ ይችላሉ ይሄን የሰጡት እንጂ በግለሰብ ደረጃ በአንድ ሰው ማለት ነው። ይሄ ለመቄዶንያ በመቄዶንያ ታሪክ እንግዲህ ትልቁ ስጦታ ይሄ ቤት ነው ማለት ነው። ስለዚህ እንግዲህ ይሄን ደግሞ አርአያነት ተከትላችሁ ሌሎችም ሰዎች ደግሞ የብፁዕ አባታችንን መልእክት ነው እሳቸው ሰው እንዲረዳ ይፈልጋሉ። የእግዚአብሔር ፈቃድ ነው እየፈጸሙ ያሉት እሳቸውና ሌሎቻችሁም ደግሞ እንደዚህ የምትችሉ ካላችሁ በምትችሉት ብታግዙ በጣም ደስ ይለናል። መቄዶንያ ቋሚ ገቢ የሌለው ነው፣ የውጭ ፈንድ የለውም፣ በእግዚአብሔር ኃይል የሚሰራ ነው። ከ9 ሺህ ሰዎች በላይ ያለምንም የውጭ ፈንድ 56 እንግዲህ 57 ቅርንጫፎች ደርሰዋል። አሁን በዚህ የምናደርገው እንግዲህ ቋሚ ገቢ ሳይኖረን ስለሆነ በሚዲያ ላይ ይህንን የምትከታተሉ ሰዎች ደግሞ በምትችሉት እንድታግዙ፣ መታችሁ እንድትጎበኙ፣ ማንኛውም ስጦታ እንድትሰጡ
በዚህ አጋጣሚ ጥሪ ያስተላልፋለሁ። ወንድማቸውን ደግሞ ኢንጂነር አማኑኤል ይባላሉ። ስመጥር ኮንትራክተር ናቸው። ይህንን ቤት በጣም በጥሩ ሁኔታ የሰሩት ቅድም እንደሰማችሁት ምንም እኛ እንኳን ወጪ እንዳናወጣ ተደርጎ ሁሉ ነገር በቃ ታድሷል። መቀነስ ሰው ማስገባት ነው። በነገራችን ላይ አልጋዎች አዘጋጅተናል፣ ሰዎችን መርጠናል። በቅርቡ ሰው እናስገባበታለን እዚህ ቦታ ላይ እና እሳቸውንም በጣም አመሰግናለሁ። ብዙ ደክመው ነው በሙያቸው በነፃ በጉልበታቸው ትልቅ እገዛ አድርገዋል። እሳቸው ይሄ ህንፃ ለመሰራት እሳቸው ማስተዋጽኦ ቀላል አይደለም በነገራችን ላይ። ስለሳቸውንም በጣም አመሰግናለሁ። ብፁዕ አባታችን ደግሞ የነገሩን ለኔ የኔ የካቲት 1 ነው ጾም ከመግባቱ በፊት ማለት ነው። ቤቱን ያሉን መተናየን ውልና ማስረጃ ጨረስን። እኔ በጣም አንድ ነገር ልንገራችሁ ብፁዓን አባቶቻችን፣ እኔ ብዙ ሰዎች ሲሰጡ እንደሳቸው ደስ ብሎ ሊሰጡ ሰው አላየሁም እስካሁን። ከልቤ ነው የምነግራችሁ። እጅግ በጣም ነው ደስ ያላቸው። በቃ ከ2 ወር በኋላ ነው የመጡት እዚህ የቅዱስ ሲኖዶስ ስብሰባ ሲሆን የካቲት ግንቦት እና 3 ወሩ በጣም ነበር የረዘመባቸው። 3 ወሩ በጣም ነው የረዘመባቸው እና በዚህ በ3 ወሩ በቃ እንዳይሞቱ ነገር እንደው በቃ በጣም ከመጓጓቸው የተነሳ ይሄ በእውነት ነው ምስክር መሆን ስለምችል ማለት ነው። እና እንደዚህ የሚሰጥ በደስታ ይስጥ የሚለው ቃል ማለት ነው። በጣም በደስታ ውልና ማስረጃ ሄደው ቤቱን ሲሰጡ አልቅሰዋል። ሰው እኔ ነበር እንደዛው ከመሆን የነበረብኛል እኔ ስለተሰጠኝ ማለት ነው። እኔ ተረጂ ነኝ። እንደዛ ብደሰት ተገቢ ነው። ምክንያቱም እንደዛ አይነት ትልቅ ስጦታ አግኝተናል። እሳቸው ግን ያን ነገር በማድረጋቸው ነው እንደዛ ደስ ያላቸው። በደንብ የምሬን ነው የምነግራቸው። እጅግ በጣም ነው ደስ ያላቸው እና እንደዚህ ነው እንግዲህ በመስጠት ከእግዚአብሔር የሚሰጠውን ዋጋ ያወቀ ሰው እንደዚህ ነው ደስ የሚለው እንጂ የተለያየ ትችት በመስጠት አይደለም። በመስጠት ከእግዚአብሔር የሚገኘውን ዋጋ ምን ያህል ክብር እንዳለው ያን እያሰቡ ይመስለኛል እና እጅግ በጣም ነው ደስ ያላቸው እና በጣም በጉጉት ነው በቃ 3 ወሯ የደረሰችላቸው እና በዚህ አጋጣሚ እስከዛሬ ከረዱን ሰዎች እንደዚህ አይነት ነገር ስላላየሁኝ ነው። ብፁዕ አባታችን በጣም እናመሰግናለን። እግዚአብሔር ይስጥልኝ። እግዚአብሔር አምላክ ቅዱስ ፈቃዱ ሆኖ በዚህች ዕለት ይህንን ቤት ለመቄዶንያ በጎ አድራጎት ማህበር ሳስተላልፍ እጅግ በጣም ደስታ ይሰማኛል። ልበ አምላክ ዳዊት እንዳለው ቅድም በላይ እንደጠቀስነው እግዚአብሔር ላደረገልን ስጦታ ሁሉ የምንከፍለው ሌላ የተለየ ነገር የለም። የእሱን ስጦታ በገንዘብ በሰው ኃይል በሌላም ልንለካው አንችልም። ስለዚህ እግዚአብሔር የሰጠኝን መልሼ ለራሱ ነው። ምክንያቱም ቅዱስ ቃሉ እንደነገረን እንዳስተማረን ድሆች የእግዚአብሔር መገለጫዎች ናቸው። በወንጌል ተጽፎ እንደምናየው በማቴዎስ 25 ላይ እንደተጻፈው ጌታ ተርቤ አላበላኸኝም፣ ተጠምቼ አላጠጣኸኝም፣ እንግዳ ሆኜ አልተቀበልከኝም፣ ታርዤ እያለ ይህን ሲዘረዝር ያ ያደረገው አካል የት አግኝተንህ ይህን ሁሉ እንደው በከንቱ ስለወደድከን ነው እንጂ እኛ መቼ አድርገን ብሉት አድርጋችሁታል። ለአንዱ ደካማ ያደረጋችሁት ለእኔ አደረጋችሁት። በተቃራኒው እነዚያ ደግሞ አንተ እኔ ነኝ ብለህ መጥተህ መቼ ከለከልንህ፣ በከንቱ ተከሰናለህ፣ ተወቅሰናለህ ባሉት ጊዜ ከመካከላችሁ ላሉ ለአንዱ ምስኪን ያላደረጋችሁት ለእኔ አላደረጋችሁም ነው ያላቸው። ስለዚህ ይሄ ቃል በተግባር መለወጥ የእያንዳንዱ ክርስቲያን ግዴታው ነው። ስለዚህ እኔ ይህንን ቤት ቅድም በመግቢያውም ወንድሜ አማኑኤል እንደተገለጸው አማሃም እንዳሉት ይሄ ቤት ሲሰራ እኔ አንድ መነኩሴ ነኝ። በዚህ ሁሉ ቤት ውስጥ ለመኖር አይደለም፣ ዓላማ ነበረው። ነገር ግን ያንን ዓላማዬን ይዤ በዚህ ለመኖር ግን እድሉን አላገኘሁም። ምክንያቱም ሀገረ ስብከቴ በውጭ ሀገር ስለሆነ እዚህ መቆየት አልቻልኩም። በዚህ ምክንያት ከዚህ ቤት የሚገኘው ገቢ ቅድም እንደተጠቀሰው ለበጎ ስራዎች ሲውል ኖሯል። ይሄ ቤት ጠቅላላ ስራው 3 ዓመት ነው የፈጀው። ከስራው በኋላ 19 ዓመቱ ነው። ይሄንን እንግዲህ ለማስተዳደር ለመምራት እኔ በቦታው ስለሌለው የኔን ስራ ወይም የኔን ሐሳብ የሚያስቀጥልልኝ አካል ያስፈልገኛል ብዬ ለረጅም ጊዜ ሳስብ ነበረ። በዚህ ምክንያት ይሄንን ተግባራዊ ያደረኩ። ብዙ ሰዎች አስተያየት ሰጥተዋል። የሁሉንም አስተያየት በአድናቆት በደስታ አስተናግዳለሁ። ለምን ይሄ ቤት
ለገዳም ቢሰጥ፣ ለቆሎ ትምህርት ቤት ቢሰጥ፣ ለእንዲህ ቢሰጥ እያሉ መስጠት ያለመዱ በአብዛኛው በሰው ስጦታ ላይ ግን ፍርድ የሚሰጡ ብዙዎች ናቸው። ዘመናችን በጣም የሚገርም ነው። ሶሉ ያለቀው ጫማውን የማይመጸውት በሰው ስራ ገብቶ መከራውን ያያል። ሁሉም የጽድቅ ስራ ናቸው። እኔ ግን ይሄን መረጥኩ። የመምረጥ መብት አለኝና ድሆችን የመደገፍ ነዳያን የመደገፍ የሚለው ላይ ልቤ ያደላ። ገዳም ጠልቼ አይደለም፣ መነኩሴ ነኝ። ግን ልቤ ያደላው እዚህ ላይ ስለሆነ ነው። ስለዚህ ልቤ ወደ አደላው በሺህ የሚቆጠሩ በጎ አድራጎት ድርጅቶች አሉ። ሁሉም ግዴታቸውን እየተወጡ ነው። ከነዚያ ሁሉ ደግሞ በመቄዶንያ ላይ ልብ ያረፈ ሰው ገበያ ሄዶ የሚገዛው ልብ የወደደውን አይኑ የወደደውን ነው። ስለዚህ ልቤ ስለወደደ ለመቄዶንያ ሰጠው እንጂ ያ ማለት ሌሎቹ ስራ ላይ አይደሉም ማለት አይደለም። ግን ሁሉን መሆን አይቻልም። ጥቂት ሰዎች ደግሞ ምን አለ ቤቱ ተሸጦ ለዚህ ይሄን ያህል ሚሊዮን ለዚህ ይሄን ያህል ሚሊዮን ብታካፍላቸውስ የሚል አስተያየትም ሰምቻለሁ። ያ አይደለም ፍላጎቴ። እኔ ሰው ነኝ፣ አልፋለሁ። ልጅና ህንፃ ስም ያስጠራል። ስለዚህ ይሄ ህንፃ የኔ ስም መኖር አለበት። ነገ ስሞት እንደተባለው እኔ ልጅ የለኝም። ስለዚህ ይሄ ህንፃ ለአንድ ድርጅት ተሰጥቶ ያ ድርጅት እንዲጠብቀውና ታሪክ እንዲሆን ነው። በዚህ ምክንያት ነው የተመረጠው። ቅድምም ተነግሯል። 120 ሚሊዮን ብር አይደለም፣ እኔ ሌላ ምንም ነገር የለኝም። የሚቆጠር ብር አይደለም እኔ ያለኝ። ይሄ ቤት በጊዜው ቅድም እንደሰማችሁት ነው 3.1 ሚሊዮን ነው የፈጀው። ይሄ ቤት ከ21 ዓመት በፊት እንግዲህ የነበረውን ዋጋ ታውቃላችሁ። ስለዚህ ብዙ ሲነገር ስለሰማን ይሄን እንድትረዱት ነው። እኔ ያስረከብኩት በጊዜው በዚህ በ3 ሚሊዮን ብር የተሰራ ነው። ዛሬ ግን ባለሙያዎች ገምተውት 120 ሚሊዮን ደረሰ አሉ። ይሄ ነው። የዛሬ 20 ዓመት ዶሮ ስንት ብር ነበረች? ዛሬ ስንት ናት? በቃ እንደዛ አስቡት። ይሄ ነው። እንቁላል ስንት ነበረ የዛሬ 20 ዓመት? በቃ ይሄ ነው። ይሄ ነው የሆነው። ስለዚህ ይሄ ድርጅት እንዲሰራበት እንዲያገለግልበት ነው ያደረኩትና ይሄንን እንድትረዱልኝ እፈልጋለሁኝ። በእውነት ብፁዓን አባቶች ከልብ አመሰግናለሁ። ውዱን ጊዜያችሁን ስብሰባ ላይ ነው፣ ሲኖዶስ ስብሰባ ላይ ነን ያሉን ታውቃላችሁ። የነበረቻቸው ረፍት ዛሬ ብቻ ናት። ይህችን ግን መስዋዕት አድርጋችሁ እኔን ወንድማችሁን የኔ ስራ የእናንተም ስራ መሆኑን አምናችሁ ይሄም የእናንተንም ኃላፊነት የጋራ ኃላፊነታችን ነው። ይሄንን ለመወጣት ውድ ጊዜያችሁን ስለሰጣችሁኝ እያመሰገንኩ ክቡር ዶክተር ቢንያም የቤቱን ሰነድ ካርታ እንድትረከብልኝ ከብፁዕ አቡነ ዲዮስቆሮስ በትህትና ጠይቃለሁ። ይሄ የቤቱ ካርታ ነው። አንድ ላይ እናደርገዋለን። እዚህ ውስጥ ዞር በል እዚህ የምታዩቸው ከካርታው ጋር የተያያዙ የመብራት ውል፣ ለዚህ ለቤቱ ደግሞ በየዓመቱ የጣራና የግድግዳ እንደምታውቁት የሚከፈል ግብር አለ። ይሄንንም እንዳይቸገሩ የ2018 ዓመተ ምህረት የጣራና ግድግዳ 65,000 ክፍያ ፈጽሜያለሁ። ይሄ ቤት ምንም አይነት አንድ ብር ዕዳ የለበትም። ይሄን ሰነድ ብፁዕነቱ ያስረክቡልኝ። እሺ፣ ከዚህ በመቀጠል የቤቱን ቁልፍ አስረክባለሁ። ይህ ቁልፍ የዚህን የመቄዶንያን ይህን ቤት በር የሚከፍት ብቻ ሳይሆን ለምጽዋት የተቆለፉ ልቦችን የሚከፍት ቁልፍ ነው። ይህ ቁልፍ ልባቸው ለፍቅር፣ ለሰላም፣ ለአንድነት ለተቆለፈባቸው ሁሉ ልቦናቸውን የሚከፍት ቁልፍ ነው። ይህ ቁልፍ አንደበታቸው እንደመጣላቸው ክፉን ለሚናገሩ ዘመኑ የመርገም ዘመን ነውና የስድብ አፍ ይሰጣቸዋል እንዳለው እነዚህ አፎች ለሰላም እንዲከፈቱ የሚያደርግ ቁልፍ ነው። ስለዚህ ይህንን ቁልፍ
ብፁዕ የሲኖዶስ ዋና ጸሐፊ ለክቡር ዶክተር ቢንያም እንዲያስረክቡልኝ በትህትና እጠይቃለሁ። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ጥበብን የሚሰጥ ጥበበኛ ፍርድ የማያጓድል እውነተኛ ዳኛ እንደ እርሱ ያለ ከቶ አይገኝም። እግዚአብሔር ግሩም ነው ዘለዓለም። እግዚአብሔርን አመስግኑ፣ ስራ ግሩም ድንቅ ነው በሉ። አመስግኑስ። አሜን። አቡነ ዘበሰማያት እግዚአብሔር ይባርክ። እግዚአብሔር ይባርክ። እግዚአብሔር ይባርክ። ሊቀ ጳጳስ ይህንን ህንፃ ለመቄዶንያ ብፁዕ አቡነ ፋኑኤል ሊቀ ጳጳስ ይህንን ህንፃ ለመቄዶንያ የበጎ አድራጎት ማህበር በስጦታ አበረከቱ። ግንቦት 2 2018 ዓመተ ምህረት። አመሰግናለሁ። ብፁዓን አባቶች፣ ብፁዕ አቡነ ፋኑኤል፣ የሃይማኖት አባቶች በየማዕረጋችሁ፣ ዶክተር ቢንያም በለጠ የመቄዶንያ በጎ አድራጎት ድርጅት መስራችና ኃላፊ፣ ጥሪ የተደረገላችሁ እንግዶች፣ ስለ ህንፃው ግንባታና አገልግሎት አጭር ማብራሪያ። ብፁዕ አቡነ ፋኑኤል ረጅም ጊዜ አገልግሎት በሰጡበትና በኖሩበት ሰሜን አሜሪካ ወደ ሀገራቸው የመመለስ እቅድ ስለነበራቸው በሚመለሱበት ጊዜ ለራሳቸው መኖሪያና በተጓዳኝ ወላጅ አልባ ህፃናትንና ድጋፍ የሚሹ አረጋውያንን እየረዱ አብሮ ለመኖር ዓላማ ስለነበራቸው በዚሁ መነሻነት ይህንን የሚያካትት ቤት ለመገንባት ሰፋ ያለ ቦታ ለመግዛት ይዞታው ከመሃል ከተማ ወጣ ያለና ግቢ ያለው ይዞታ እንዲፈለግ በጠየቁት መሰረት በተለያየ ቦታዎች አማራጭ ለማየት ተሞክሮ በዚህ መነሻነት ይህን ያለንበትን ቦታ በአቃቂ ቃሊቲ ክፍለ ከተማ የሚገኝ የቦታው ስፋት 544 ካሬ ሜትር ቦታ በ250 ሺህ ብር በጊዜው ፈራሽ ሰርቪስ ያለው ሰኔ ወር 1996 ዓ.ም ተገዛ። ብፁዕ አባታችን በቦታው ላይ ሊገነባ የታሰበውን ህንፃ ከላይ እንደጠቀስኩት ለራሳቸው ለሚሆን መኖሪያና በአንድ በኩል ሌላውን በሌላ ወገን ለበጎ አድራጎት አገልግሎት እንዲሆን ሁለቱም የተለያዩ መውጫ ደረጃ፣ የእንግዳ መቀበያ ሳሎን እና የወጥ ቤት እንዲኖራቸው በተጨማሪም ሁሉም የመኝታ ክፍሎች የራሳቸው የሆነ መታጠቢያ ቤት እንዲኖራቸው ስላሳሰቡ ይህን ፍላጎት የመነሻ ሀሳብ ለዲዛይን ባለሙያው በማስረዳት ኦቲቲ ኮንሰልት አርክቴክትስ ኤንድ ኢንጂነርስ ድርጅት ብፁዕ አባታችን ባሰቡት መልክ ከጠበቁት በላይ የሆነ የህንፃ ዲዛይን ይህን ያያችሁትን G+2 ፕላስቴራስ ህንፃ ተሰርቶ ህንፃው ተሰርቷል። ህንፃው የመሬት ወለሉ ያረፈው 271 ካሬ ሜትር ላይ ሲሆን ጠቅላላው የህንፃ ወለል 815 ካሬ ሜትር ያረፈ፣ ግቢው የመኪና ማቆሚያ፣ የአትክልት ቦታ፣ በቂ ትርፍ ቦታዎች እንዲኖሩት የተደረገ፣ ገጽታውም ታይቶ የማይጠገብ ውብ ዲዛይን ተሰርቷል። በዚሁ ዲዛይን ላይ የተሳተፉትን ዋና አርክቴክት መስፍን በረደድ እና ኢንጂነር ግርማ ከበደን ስትራክቸራል መሃንዲሱ ለሰሩት ስራ በእኔና በብፁዕ አባታችን ስም በዛሬው ዕለት በድጋሚ ላመሰግናቸው እወዳለሁ። በዲዛይን መነሻነት የኮንስትራክሽኑ ስራ በአማኑኤል ጌታነህ ጠቅላላ ስራ ተቋራጭ ግንባታው በጥቅምት ወር 1997 ዓ.ም ተጀምሮ በነሐሴ ወር 1999 ዓ.ም በ3 ዓመት ተጠናቋል። ለዚሁ ስራ ማጠናቀቂያ 2,735,375 ብር ወጪ ሆኗል። ይህን ገንዘብ ለኮንስትራክሽን በቀጥታ
የዕቃ ግዢና የባለሙያ ክፍያ ያወጣ ሲሆን የኮንስትራክሽን ድርጅቱ የአገልግሎትና ትርፍ ኦቨርሄድ ኤንድ ፕሮፊት በወጪው ላይ ያልተካተተ መሆኑን ስገልጽ፣ ይህም የሆነበት ምክንያት ብፁዕነታቸው ሀገራቸው በመግባት ለመኖርና ያሰቡትን በጎ ዓላማ ለማገዝ መሰረት በማድረግ የወንድምነቴንና የልጅነቴን ድርሻ ለመወጣት ሲሆን በተጨማሪ አብረን ለመኖር ባለን ጉጉት የተነሳ ነው። ይህ እንዳለ ብፁዕ አባታችን እኔ አገዝኩ ከምለው የሙያ አገልግሎት በላይ እጅግ በጣም ብዙ በዚህ መድረክ ላይ መግለጽ በማልፈልገው ለእኔና ለቤተሰቦቼ ተደርጎልናል። በተጨማሪም ብፁዕ አባታችን በጸሎታቸው በቡራኪያቸው በፍቅር አግዘውናል። ይህ ህንፃ ከመሬት ግዢ ከዲዛይን እና የኮንስትራክሽን አጠቃላይ ወጪ በአጠቃላይ 3,100,000 የኢትዮጵያ ብር እንደሆነ ይገመታል። በዚሁ የኮንስትራክሽን ስራ ላይ የተሳተፉትን ባለሙያዎች ከልብ በድጋሚ እያመሰገንኩ በይበልጥ ከመሰረት ስራ እስከ ማጠናቀቂያ ስራ ፊኒሽንግ ወርክ በጠቅላላ ፎርማንነት የሰሩትን አቶ አረጋይ ሀብተ ማርያምን ከልብ አመሰግናለሁ። በአሁኑ ጊዜ ከ23 ዓመት በኋላ ባለው የገበያ ጥናትና የባለሙያ ግምት 120 ሚሊዮን የኢትዮጵያ ብር የሚያወጣ ህንፃ እንደሆነ ይገመታል። ይሁን እንጂ የ48 ቀን የመቄዶንያ የገቢ ማሰባሰቢያ የቀጥታ ስርጭት ፕሮግራም ላይ ሲተላለፍ የነበረውን የ120 ሚሊዮን ብር በአሁኑ የገበያ ዋጋ የሚገመት መኖሪያ ቤታቸውም ብፁዕ አቡነ ፋኑኤል ለመቄዶንያ በስጦታ አስተላልፈዋል የሚለውን የፕሮግራሙ ላይ የተላለፈውን ጠቅላላ ይዘት ካለማየትና ካለመረዳት ይሁን ወይም ሆን ተብሎ ህብረተሰቡን ለማደናገር ብፁዕ አቡነ ፋኑኤል 120 ሚሊዮን ብር ለመቄዶንያ ሰጡ እየተባለ በማህበራዊ ሚዲያው ሲተላለፍ ቆይቷል። አሁንም መልእክቱ የተዛባ እንዳይሆን ከ23 ዓመት በፊት የተገነባ ህንፃ መሆኑን እስካሁን ብፁዕ አባታችን ባሰቡ ጊዜ ወደ ሀገራቸው ባለመመለሳቸው ያሰቡትን ዓላማ ለማሳካት በቤቱ በክራይ የሚገኝ ገቢ ሲረዳበት የቆየ መሆኑን ግንዛቤ እንዲኖር እያሳሰብ በአሁኑ ሰዓት ህንፃው በክራይ ወቅት የተበላሹ እቃዎችን በመቀየርና በማደስ ለዚህ ስራ 1 ሚሊዮን ብር ወጪ ተደርጓል። በዚህ ዕለት ለመቄዶንያ በጎ አድራጎት ድርጅት ሲተላለፍ ምንም አይነት የማስተካከያ ወጪ የማይፈልግ መሆኑን እገልጻለሁ። ስላዳመጣችሁን ከልብ አመሰግናለሁ። እግዚአብሔር ይስጥልን። የተከበሩ ብፁዓን አባቶች ካላቸው ጊዜ ላይ ሰውተው የሚወዷቸውን አባት ለማክበር እና ዓላማውም ትልቅ እንደመሆኑ መጠን ዶክተር ቢንያምንም እናንተንም በማክበር መጥተው ተገኝተዋል። በጊዜ ለመሸኘት የምናስተላልፋቸው ሪፖርቶች በሙሉ አጠር ያሉ እንዲሆኑ ጥሬን አቀርባለሁ። በመቀጠል ከ17 ዓመት በፊት ተደርጎ የነበረውን የፍርድ ቤቱን የኑዛዜ ቃል በንባብ ይሰማል። ለዚህም አቶ አመሃ ይልማ ያቀርብልናል። አመሰግናለሁ። የተከበራችሁ ብፁዓን አባቶች እንኳን በደህና መጣችሁልን። ለብፁዓን አባቶች ለብፁዕ አቡነ ፋኑኤል፣ ለክቡር ዶክተር ቢንያም በለጠ እና ለውድ ቤተሰቦቻቸው እንዲሁም ለተደረገላቸው የክብር እንግዶች እንኳን ደህና መጣችሁ። ለዚች የቅን ልቦና ስጦታ ተግባራዊ መረካከቢያ ቀን ስለተገኛችሁ በእኔና በውድ አባቴ ስም ምስጋና አቀርባለሁ። ከሁሉም በፊት ከንግግሬን ከመጀመሪያ በፊት የብፁዕ አባታችን የቅርብ አገልጋይና ከስራቸው ብዙ ነገር መማር ስለሆነ ንግግሬን ከመጀመሪያ በፊት ከሐዋርያው ጳውሎስ መልእክት ወደ ቆላስያስ የሚለን ልናገር እንደሚገባኝ ያህል እገልጸው ዘንድ ጸልዩልኝ። ዘመኑን እየተዋጃችሁ
በውጭ ባሉትም ዘንድ ጥበብን ተመላለሱ። ለእያንዳንዱ እንዴት እንደምትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው የተቀመመ ጸጋ ይሁን ይላል። ይህን እንደ መነሻ መመሪያ አድርጌ እንኳን ደህና መጣችሁ እያልኩ እንግዲህ የተከበራችሁ እንግዶቻችን በመክፈቻው ስርዓት ላይ ወንድሜ አማኑኤል ጌታነህ ቀደም ሲል በገለጹት መሰረት የዚህን ህንፃ አመሰራረትና የተደረገ የአቅም ፈታኝ ድካምና ዋጋ ውጤት የብፁዕ አባታችን ምኞትና ተግባራዊ ፍጻሜ ልገነዘበው በሚችልበት ሁኔታ ስላሳወቁን የህሊና ፍርድ ለመስጠት ግንዛቤ እንዲኖረን በሚያመቸን መሰረት አስቀምጠውልናል። ለዚህም ምስጋናዬ በጣም የላቀ ነው። እኔም አማሃ ይልማ ከብፁዕ አባታችን በተሰጠኝ የኑዛዜ ተቀባይ ወንድምነት የክብር ደረጃ ምስጋናዬን እያቀረብኩ በተሰጠኝ ኃላፊነት የኑዛዜ ቃላቸውን ለመቀበልና አሁንም እንደ ቃላቸው ያለውን አቀማመጥ በመክፈቻው ላይ የተገለጸውን የህንፃውን ለማንና ለምን ተግባር እንደሚውል ለመጋቢት 10 2001 ዓመተ ምህረት ከ17 ዓመት በፊት የተፈጸመውን የብፁዕ አባታችንን አቋምና በንጹህ አእምሮ አንደበት የሰጡኝን ቃል በሕግ በተመዘገበ መረጃ በእጄ ይቀመጥ ነበር። አሁንም በእግዚአብሔር ሐቅና ምንም ሳይጓደል በዚሁ መሰረት የዚሁኑ የፈቀዱልን እንድቀርብ በመሰረት ይቅርታ እንዳቀርብ ይፈቀድልኝ ዘንድ በትህትና ጠይቃለሁ። የኑዛዜው ማስረጃ ሀሳቦች ላይ አነስተኛ ምንባብ አድርጋለሁ። ይሄኛው ምንባቡ ኑዛዜው ያደረጉበት ነው። የብፁዕ አባታችን አዲስ አበባ መጋቢት 10 2001 ዓመተ ምህረት በሕግ ፊት የሚጸና የኑዛዜ ቃል በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ኑዛዜ አድራጊ ብፁዕ አቡነ ፋኑኤል ጌታነህ ሀብተወልድ ዜግነቴ ኢትዮጵያዊ፣ አድራሻዬ አዲስ አበባ ቂርቆስ ክፍለ ከተማ በ0405 የቤት ቁጥር 520 ነዋሪ የሆንኩኝ በሕይወት እያለሁ በሰላምና በጤና ልኖር ላኖረኝ አምላክ ምስጋናዬን እያቀረብኩ ሰው ሆኖ ሞት አይቀርምና በሕይወት ህልፈት በኋላ የሚከተሉትን እንደሚፈጸም በንጹህ አእምሮዬ ማንም ሳያስገድደኝ በፍትሐ ብሔር ቁጥር 881 መሰረት ይህንን ኑዛዜ አድርጌያለሁ። አንደኛ፣ በአዲስ አበባ ከተማ ቃሊቲ ክፍለ ከተማ 1011 የቤት ቁጥር 982 በካርታ ቁጥር ግዴለም እሱን በስሜ የተመዘገበውን የሚገኘውን የግሌን የሆነውን ህንፃ ለማከራየት ከኪራይም የሚገኘውን አንድ ለድሃ ወይም ወላጅ አልባ የሆኑ ልጆች ማሳደጊያ ማስተማሪያ፣ ሁለተኛ ረዳት አስታዋሽ ላጡ የኢትዮጵያ ኦርቶዶክስ ገዳማት ቤተክርስቲያናትና አብያተ ክርስቲያናትን እና ሶስተኛ ለህንፃው እድገት ተመሳሳይ ወጪውን የሚሆን ለተጠቀሱት በጎ ስራዎች እንዲውል ተናዝዣለሁ። ይህን ከላይ የተጠቀሰውን የቤት ቁጥር 982 የሆነውን ህንፃ ከገቢው ከነገቢው እንዳይሸጥ እንዳይለወጥ ለሌላ ሶስተኛ አካል በስጦታም ሆነ በሌላ በማንኛውም ሁኔታ እንዳይተላለፍ ሆኖ የብፁዕ አቡነ ፋኑኤል ቀዳማዊ መታሰቢያ ተብሎ በተቋምነት እንዲጠራ ይሁን። ሶስተኛ፣ ይህ ኑዛዜ ሰጭ መነኩሴ በመሆኔ የዚህ ኑዛዜ ሰጭ መነኩሴ በመሆኔ ከአብራኬ የተወለዱ ልጆች የሌለኝ ቢሆንም ህንፃው በማከራየት ብዙውን ለተጠቀሰው ዓላማ እንዲውል 5 አባላትን የሰው ያለው ቦርድ ኮሚቴ ሰይሜያለሁ። ኮሚቴውም የተዋቀረው
3 አባላት ከሚዋለዱኝ ቤተሰቦቼ፣ 2 አባላት ከስጋ ወላጆች ከማይዋለዱኝ የቅርብ ወዳጆቼ ሲሆን አንደኛው ስልጣነ ክህነት ያለው ካህን ሊሆን እፈልጋለሁ። በዚህም መሰረት ስሞች ተጠቅሰዋል። እሱን እናልፈውና ወደ ዋና ሀሳብ እናልፋለን። ይቅርታ። ከላይ ስማቸው በተዘረዘረው 5ቱ አባላት ንብረት ወራሾች ሳይሆኑ ንብረቱም በአደራ ተረክበው በኑዛዜው መሰረት የተጠቀሰውን የበጎ ስራ እንዲውል ኃላፊነታቸውን እንዲያስተዳድሩ ይሆናል። የሚሰጡትም አገልግሎት በነፃ እንጂ በደሞዝ አይሆንም። ከዚህም በተጠቀሰው 5 የቦርድ አባላት መካከል በሞት ወይም ከአቅም በላይ በሆነ ምክንያት አባል ሲጎል ቀሪው የቦርድ አባል የቅርብ ቤተ ዘመዶችን በአንድነት ሰብስበው የጎደለውን ሰው በስምምነት መርጠው ይተካሉ። በምንጊዜም የሚሰየሙት አባላት ከቤተ ዘመዶቼ 3 እንደገና ካህን 1 ከቅርብ ቤተሰብና ወዳጆች መሆን አለበት። 6ኛ በኑዛዜው መሰረት የሚተኩ የቦርድ አባላት በተቻለ መጠን የኑሮ ራሳቸውን የቻሉና ኃላፊነት የሚወጡ በአእምሮ ጤነኛ ሆነውና የኢትዮጵያ ኦርቶዶክስ እምነት ተከታይ እንዲሆኑ ይፈልጋል። 7ኛ እርዳታው የሚያስፈልጋቸው ገዳማት፣ አድባራት እንዲሁም የሚረዱት ህፃናትና መምረጥና ከኪራይ የሚገኘውን ገንዘብ በጀቱን መደልደል የቦርድ አባላቱ ኃላፊነት ይሆናል። 8ኛ እኔም ተናዛዡ ይህን ኑዛዜ እየተናገርኩ በኮምፒውተር ተጽፎ አንብቤ ትክክለኛ መሆኑን ተረድቼ ምስክሮች ባሉበት ፈርሜያለሁ። ይህን ኑዛዜ ወዳጆች ፈቅደው ትክክለኛ አእምሮ ስንናዘዝ የነበሩ ምስክሮች፣ 1ኛ እኔ አምሃ ይልማ መኮንን ዜግነት ኢትዮጵያዊ፣ 2ኛው አቶ አበራ ገብሩ በዳዳ ዜግነት ኢትዮጵያዊ። እኛ ስማችን ከዚህ በላይ የተጠቀሰው ምስክሮች ኑዛዜ አድራጊ ወደውና ፈቅደው ያለምንም አስገዳጅነት በትክክል በአእምሯቸው ይህንኑ ሲያደርጉ ኑዛዜውን ተነቦልን ተስማምተን ፈርመናል። ይህ ኑዛዜ ኮፒ 3 ተዘጋጅቶና ተፈርሞ አንደኛው የኢፌዴሪ ፍትህ ሚኒስቴር ሰነዶች ማረጋገጫ መዝገብ ቤት ጽሕፈት ቤት፣ 2ኛ ኮፒው ተናዛዥ ጋር፣ 3ኛው ኮፒ በምስክርነት አቶ አምሃ ይልማ መኮንን እጅ እንዲቀመጥ ተደርጓል። እንደሚከተለው ይሆናል። ውድ ክቡራን እንግዶቻችን፣ እንግዲህ በሰማችሁት መሰረት እንዲቀርብ አገልጋይና ወዳጅ የቅርብ አገልጋይና ወዳጅ ከማውቃቸው አኳያ እውነታዎችን ሂደትን ለብፁዕ አባታችን የዛሬው ህንፃ ከመባሉ በፊት አንድ ቀን ወደ ሀገሬ ስመለስ የምኖርበት ቤት ከከተማ ራቅ ያለ ሆኖ ጸጥ ያለ፣ በተለይ የሚሰራው ቤት ውስጥ ክፍሎች የበዙበት ሆኖ ከደካማና ከወዳጅ ካጡ ወዳጅ አልባ ከሆኑ ህፃናት አቅፌ እየተንከባከብኩ እንድኖር ተደርጎ እንዲሰራ ከ23 ዓመታት በፊት ለውድ ወንድማቸው ለአማኑኤል ማቅረባቸውን አውቃለሁ። ይህን ህንፃ ከተሰራ በኋላ ትንሽ ጊዜያት ባዶ ከመቀመጥ በጊዜያቱ መበላሸትን እንዳያመጣ ለመጠበቅም ለማስለመድም የአካባቢውን እድገት እስኪታይ ድረስ ለአጭር ጊዜ ለመኖር ተገደውበት ነበር። በዚህም ላይ አንድ ብፁዕ አባታችን ያሰቡትን ሀሳብ ከውድ አባታችን ለብፁዕ ወቅዱስ አቡነ ጳውሎስ የቀድሞ 5ኛ የኢትዮጵያ ፓትርያርክ በተገኙበት በክብር ጠርተው እሳቸው ባስቀመጧቸው
ሀገረ ስብከት ውስጥ ከአገልግሎት ዘመናቸው አስረድተው በሰጧቸው ሰዋዊ ክፍያ በላባቸው የሰሩት ንብረት መሆኑን አስረድተው ይህም ንብረት ለመኖሪያ ሳይሆን ከዚህ በኋላ ተከራይቶ ለማንና ለምን እንደሚውል እኔ ራሴ በኑዛዜው በሚል የኑዛዜውን ቃላቸውን አንብቤ በመገረም አድንቀው እኛን ቀደምከን በሚል አባታዊ ቃል ውድ ቤተሰቦቻቸው ባሉበት እናታቸው ፊት ባርከው ዓላማውን በመደገፍ ያጸደቁላቸው ለመሆኑን ይህችን ቀን አሁን በዚህ ቀን ከተገኛችሁ ብፁዓን አባቶች መሃል እንደነበራችሁ እርግጠኛ ሆኜ አቀርባለሁ። ሆኖም ብፁዕ አባታችን ከ20 ዓመታት በፊት የተጀመረው ሲሆን በሚያዝያ 21 ቀን 2018 ለመቄዶንያ ባስረከቡበት ወቅት እንደገለጹት አስረክበው እንደተገለጸልኝ እንዲገለጽልኝ የምፈልገው ስጦታው ዛሬ ቢደረግም ቀድሞ ነው የኖረና ሆኖም ስገልጽ ይህን መሆኑን ስገልጽ በኩራት ነው። ለማስታወስም ያህል ሚያዝያ 23 ቀን 2018 ምሽት በመቄዶንያ ተገኝተው ባደረጉት ቃለ ምልልስ ላይ እንዲህ ብለው ነበር። መስጠትም አለመስጠትም ችግር መሆኑን ገልጸው እኔ ግን ይህን ንብረት የእግዚአብሔርና የሕዝብ በመሆኑ በማመን በግሌ ለረጅም ጊዜ ጥናት ባደረግኩበት ወገንን፣ ሃይማኖትን፣ ዘርን፣ ማንነትን፣ ማግኘትን፣ ማጣትን ባለመለያየት አንድ አድርጎ አቅፎ ያገኘሁትን ድርጅትና ልጄ ኢትዮጵያዊነትን ስላገኘሁበት ለኢትዮጵያ ሕዝብ አስረክቤያለሁ አሉ። ከዚህም በላይ ብፁዕ አባታችን ሀገረ ስብከታቸው በመጡ ቁጥር ለተፈናቃዮች ከሀገረ ስብከታቸው በመጡ ቁጥር ለተፈናቃዮች፣ ለሕመምተኞች፣ ለችግሮች በበዓለ ንግሶች ላይ በተጠሩበት ጊዜ የሚያቀርቧቸው መብአ ተረጂዎቹ ይመሰክሩታል። አሁንም ለችግረኞች ከዚህ በላይ በሬ ክፍት ነው የሚሉ አባት መሆናቸውን ስመሰክር ይኸው አጠገቤ ስላሉ መጠየቅ ይቻላል። የዚችው ንግግሬ መዝጋት ይሆን ዘንድ ዮሐንስ አፈወርቅ እንደተናገረው በዚህ ዓለም ላይ ሚዛንን ከሚያስጠብቀው ሰው በላይ በዚህ ዓለም ላይ ነገርን በሚዛን ከሚያስቀምጠው ሰው በላይ የሚያምር መልካም ነገር የለም ብለዋል እና ለብፁዕ አባታችን ረጅምና ጸጋም በረከት ይብዛላቸው ዘንድ እናምናለን። እናመሰግናለን። ታቸው በውልና ማስረጃ ቀርበው ለመቄዶንያ የሰጡትን ስጦታና ያረጋገጡትን ከዚህ እንደሚከተለው አነባለሁ። የመኖሪያ ቤት ስጦታ ውል ስምምነት። ስጦታ ሰጭ ብፁዕ አባ ፋኑኤል ጌታነህ ሀብተወልድ፣ ዜግነት አሜሪካዊ፣ ትውልደ ኢትዮጵያዊ፣ አድራሻ አዲስ አበባ ለሚኩራ ክፍለ ከተማ ወረዳ 10 የቤት ቁጥር አዲስ። ስጦታ ተቀባይ ወይዘሮ እሌኒ ገብረ ኢየሱስ ተክለ ሃይማኖት፣ ዜግነት ኢትዮጵያዊት፣ የመቄዶንያ በጎ አድራጎት ማህበር ስራ አስኪያጅ ህጋዊ ወኪል በውክልና ስልጣን ቁጥር ቅጽ 3 00 1993 ዝባር 2013 ቀን 12/8/2013 አድራሻ አዲስ አበባ ለሚኩራ ክፍለ ከተማ ወረዳ 10 የቤት ቁጥር አዲስ። እኔ ስጦታ ሰጭ በስሜ ተመዝግቦ የሚገኘውን ካርታ ቁጥር ኤኤ 0000773014 ካርታ የተሰጠበት ቀን 25/2/2015 የቦታ ስፋት 544 ካሬ ሜትር የሆነውንና
በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 07 የቤት ቁጥር አዲስ የሚገኘውን የመኖሪያ ቤት ለስጦታ ተቀባይ ስሙን መቄዶንያ አዛውሮ እንዲጠቀምበት ማንም ሰው ሳያስገድደኝ በንጹህ አይምሮዬና ሕሊናዬ ወድጄና ፈቅጄ ለስጦታ ተቀባይ ይህንን ስጦታ በፍትሐ ብሔር ሕግ ቁጥር 2427 መሰረት በስጦታ የሰጠው መሆኔን በፊርማዬ እያረጋገጥኩ የሚከተሉትንና የሚመለከቱትን ዋና ዋና ሰነዶች ለስጦታ ተቀባይ አስረክቤያለሁ። እኔም ስጦታ ተቀባይ ከስጦታ ሰጭ በስማቸው ተመዝግቦ የሚገኘውን ካርታ ቁጥር ኤኤ 000077 3014 ካርታ የተሰጠበት ቀን 25/2/2015 የቦታ ስፋት 544 ካሬ ሜትር የሆነውንና በአዲስ አበባ ከተማ አቃቂ ቃሊቲ ክፍለ ከተማ ወረዳ 7 የቤት ቁጥር አዲስ የሚገኘውን የመኖሪያ ቤት ስሙን ወደ መቄዶንያ አዛውሬ እንድጠቀምበት ወደውና ፈቅደው ማንም ሳያስገድዳቸው በንጹህ አይምሯቸው በስጦታ ስለሰጡኝ በፍትሐ ብሔር ሕግ ቁጥር 2436 መሰረት አመስግኜ ስጦታውን የተቀበልኩ መሆኔን በፊርማዬ እያረጋገጥኩ የሚመለከቱትን ዋና ዋና ሰነዶች ከስጦታ ሰጪ ተረክቤያለሁ። ይህንን ስጦታ ውል ስምምነት ስናደርግ የነበሩ ምስክሮች፣ አንደኛ ሊቀ ጉባኤ ኤልያስ ደጀን አስናቀ፣ አድራሻ አዲስ አበባ ለሚኩራ ክፍለ ከተማ፣ ሁለተኛ ወይዘሮ ሃይማኖት መኮንን ብርሃኑ ዜግነት ኢትዮጵያዊ፣ አድራሻ አዲስ አበባ። እኛ ምስክሮች ስጦታ ሰጪና ስጦታ ተቀባይ ከላይ የተጠቀሰውን የስጦታ ውል ወደውና ፈቅደው ሲዋዋሉ ማየታችንን በፊርማችን እናረጋግጣለን። የስጦታ አድራጊ ፊርማ ብፁዕ አባ ፋኑኤል ጌታነህ፣ የስጦታ ተቀባይ ፊርማ ወይዘሮ እሌኒ ገብረ ኢየሱስ። ምስክሮች ከላይ የተጠቀሱት የሰነዶች ማረጋገጫና ምዝገባ አገልግሎት ቅርንጫፍ ጽሕፈት ቤት አዲስ አበባ። ፈራሚው በጽሕፈት ቤት ቀርበው ፈርመዋል። ቁጥር ቅጽ 11 000073 ዝባር 711 ዝባር 2018 21/8/2018 አዲስ አበባ